ራሴን ያስተማርኩት። ሜካፕ አርቲስት ባትሆኚ ኖሮ ምን ትሆኚ ነበር? የሚሰሩት ፊልሞች አሁን ላይ ብዙም ስፔሻል ኢፌክቶችን የሚፈልጉ አይደሉም። ምን አይነት ነው ግን እየሰራሽ? በጣም እያጓጓኝ። እስካሁን የለም ወደፊት ይኖራል። አቆሚ የሚል አለ እንጂ ምን ይያርሽ? ያው እንግዲህ ስድባንም ችለን እንቀጥላለን ወደፊት። አይላሽም አለ ጀልሽ እንዳልሮጥ። ሰላም እንዴት ናችሁ? ሊያ ኤልያስ ነኝ። ኩል ፕሮግራማችን ጀምሯል። በዛሬ የኩል ፕሮግራም በተለያዩ የስፔሻል ኢፌክቶች ክሬቲቭ የሆኑ ሉኮች ከምትሰራ ጎበዝ ሜካፕ አርቲስት ጋር ቆይታ ላደርግ ነው። አብራችሁን ቆዩ። እንኳን ወደ ኩል ፕሮግራም በሰላም መጣሽ። እንኳን በሰላም ቆያችሁኝ። አኩራችሁ ስለተጠራችሁኝ በጣም አመሰግናለሁ። ሃኒ ማና ከሚለው እንጀምርና እስቲ ራስሽን አስታውቂ። ስሜ ሃና አምዴ ይባላል። ያው ተወልጄ ያደግኩት ደሴ ከተማ ነው። ሜካፑን ከተማርኩት 3 አመት ሆኖኛል እና በዛ ዙሪያ በደንብ እየሰራሁበት ነበርና በቅርቡ ነው በርግጥ ሶሻል ሚዲያውን የተቀላቀልኩት እና ሞር ተቀባይነትን እያገኘው ስመጣ እየቀጠልኩበት መጣሁ። እስቲ እንግዲህ ወደ ሜካፕ ከመግባትሽ በፊት በልጅነት የሜካፕ ፍቅሩ ነበረሽ ወይ? እንዴት ጀመርሽ ሜካፕ? ወይ በጣም ፍቅሩ ነበረኝ። ከልጅነቴ ጀምሮ ላይክ ከቤት አልፌ ጎረቤቶችን አሳምር ነበር። በደንብ አሳምር ነበር። ሰርግ ምናምን ሲጠሩ ሃኒ ብለው ይዘው ይመጡ ነበር ቻፕስቲካቸውን እና ኩላቸውን እና ከድሮ ጀምሮ በጣም ኢንተረስት ነበረኝ በዚህ ሙያ ላይና ተምሬ አሁን ላይ ያለውበት ደረጃ ደርሻለሁ ማለት ነው። በጣም ደስ ይላል። ግን አሁን መጀመሪያ ላይ እንግዲህ ሁላችንም ከቤት ስንጀምር በቃ መስታወት ላይ ዝም ብለን እየሞከርን ነውና የመጀመሪያው የሰራሽው ስራ ምን አይነት ነበር? እና ደግሞ ራስሽንስ መጀመሪያ ከመማርሽ በፊት እንዴት ነበር ሜካፑን ለማወቅ የምታደርጊው ሂደቶች ምን ይመስሉ ነበር? መጀመሪያ የሰራሁት ስራ በህቴ ፕሮዳክት ነበረ። ቻፕስቲክ ምናምን ነበራት ትናንሽ ፕሮዳክቶችና በሱ ፕሮዳክት ነበረ ራሴን ከመስራትና እንደውም በዚሁ አጋጣሚ ማም ከስራ መታ ስትገባ ለራሱ ደንግጣ ነበረ። በጣም ቀይ ቻፕስቲክ ተቀብቼ ምናምን ኩል ተኩዬ ስታይ በጣም ደንግጣ ነበረ እና በዛ ነው የጀመርኩት። በፊት ላይ የምሰራቸው ስራዎች በጣም ያስቁ ነበረ ያው እንደ ጀማሪነቴ እና ሙያውን በጣም ነው የምወደው። አሁን ላይ በደንብ እየሰራሁበት ነው። ከዚህም በኋላ በደንብ ሰራበታለሁ። ከዛ በኋላ እንግዲህ ትምህርቶችን ተማርሽ። የተማርሽ ትምህርቶች? ክላስ የወሰድኩት አይኤምኤስ ስኩል ነው ሊያ ጎሌ እና በዚሁ አጋጣሚ በጣም ጥሩ መምህር ነች እና በዚሁ አጋጣሚ አመሰግናለሁ ማለት ፈልጋለሁ። ከተማርሽ በኋላ ማንን ሰራሽ? ፕላስ ደግሞ ማምን ብለሽኛልና በፊት እንግዲህ በጣም ደንግጠው ነበር። አሁንስ ያላቸው ሪአክሽን ምን ይመስላል? አሁን ላይ በጣም ደስተኛ ናት። ሞር ደግሞ በዚህ ሙያ ላይ መጀመሪያ ትምህርቴንም በዚሁ አጋጣሚ አቋርጬ ነበር ወደዚህ ሙያ የገባሁት። ምን ነበር የምትማረው? አካውንቲንግ ነበር የምማረው። ከዛ ይሄንን ትምህርት አልፈለኩትም እና በዚህ በቢዩቲ ኢንዱስትሪው ነው መቀጠል የምፈልገው ስል ያው እናቶች አባቶች ትንሽ የትምህርት እንትን ስለሚኖራቸው ተከልክዬ ነበረ። ከዛ እህቴ ነች ወደዚህ ሙያ አሳምና እንድገባ ያደረገችኝ። አሁንስ ምን ይመስላል ሪአክሽናቸው? አሁን ላይ በጣም ደስተኛ ናቸው። በዚህ ሙያ ላይ ተመርቄ ስራ ይዤ ሳይሆን በጣም ደስተኛ ናቸው። እንግዲህ አሁን ላይ ስራ ላይ ነው የምትገኘው አይደለ? አሁን ስራ ላይ ነው። እስቲ ምን አይነት ስራዎችን ሰራሽ? እና ደግሞ ክሬቲቭ የሆኑ ስራዎችን አያለሁኝ ሶሻል ሚዲያሽን ቼክ ሳደርግና እነሱ አይዲያዎች እንዴት ነው የሚመጡት? ከኖርማል ሜካፕ ወደ ክሬቲቭ ስትመጪ ምን አይነት ሂደቶች ነበሩ? አክቹሊ ስንማርም እኛ መጀመሪያ ኤምኤስ የተማርነው ቢዩቲ ላይ ነበረና ክሬቲቭ ልኮች በጣም ሞር ኢንተረስት ነበረኝ ለመማርም እንትን ለማለትም እና የአንድ ቀን ኮርስ ነው አይኤምኤስ ላይ የተሰጠን ትምህርት ቤታችን ላይ። ከዛ ዩቲዩብ ላይ ሰርች እያደረግኩ ራሴን ነው ያስተማርኩትና ሞር ትሬንዶች ነው ያለው እና በዛ አጋጣሚ ራሴን አፕዴት እያደረግኩኝ ሄድኩኝ እና አሁን ላይ ጥሩ ነኝ ብዬ አስባለሁ። እሱ ነው ግን የሚያስደስትሽ ከኖርማል ሜካፕ እና ከክሬቲቭ ሉኩ? ሞር ክሬቲቭ ሉክ ያስደስተኛል። አዎ። እንዴት ነው አይዲያውን የምታገኘው? አይዲያውን የማገኘው ሞር እንዳልኩሽ ቪዲዮዎችን ነው የማየው። ከዚህ በፊት የተሰሩ የክሬቲቭ ሜካፕ ሉኮችን በደንብ ያለው በተከታታይ ካየሁት በኋላ ራሴ ላይ እሞክራለሁ፣ አፕላይ ያደርጋለሁ እና ከመጣልኝ ያው እየሞከር በሂደት እየመጣልኝ ይሄዳል እና በዛ አጋጣሚ
ከራስሽስ የሆነ አይዲያ አስበሽ ይሄን ብስለው ምናምን ያልሽው የለም? እስካሁን የለም፣ ወደፊት ይኖራል። በጣም አሪፍ። ከክሬቲቭ ሉኮችሽ በጣም የወደድሽው ስትሰሪው በቃ ዋው ይሄ ፐርፌክትሊ መጥቶልኛል ያልሽው ስራ? ያልኩት ስራ የአቫተር ሉክ በጣም መጥቶልኛልም እና ተቀባይነትም አግኝቷል እና በጣም የወደድኩት ስራ የአቫተር ሉክ ነው። ምን አይነት ቻሌንጆች አጋጥሞሻል የሜካፕ ስራው ላይ? ቢዩቲ ላይ ስትገቢ በቢዩቲ ሰው ለምዶታል ኦልሬዲ እና ክሬቲቭ ልግን ሲሆን ሰው አልተለመደም፣ እኛ ሀገር ገና ነው እና የሆኑ ኮሜንቶች ይኖራሉ፣ የሆኑ መጥፎ አስተያየቶችም ይኖራሉ። አቆሚም የሚል አለ አይጠፋም በደንብ አለና ያን ነገር ተቋቁመሽ ኔጌቲቭ ኮሜንቶች ሞር እያሳደጉሽ ይሄዳሉ እንጂ አንቺን ወደ ታች ያያረጉትም ብዬ አምናለሁና በዛ እኛ ሀገር እስከሚለመድ ድረስ ያው እንግዲህ ስድቧንም ችለን እንቀጥላለን ወደፊት። ያመንሽበት ሜካፕ አርቲስት ባትሆኚ ኖሮ ምን ትሆኚ ነበር? ዲዛይነር። አሁን ላይ ታዲያ እንዴት ነው ወደ ዲዛይኑ የመግባት ሀሳብ የለሽ? አሁን ላይ ሞር ፎከስ ማድረግ የምፈልገው እዚህ ሜካፕ ላይ ነውና ሞር በዚህ ነው ወደፊት። እንግዲህ የሜካፕ ደግሞ ስራዎችን ስናይ አሁን ላይ ፊልሞች ላይ ይጠቀሙታል። ስፔሻሊ ክሬቲቭ የሆኑ ሉኮችን ለፊልሞች ሲጠቀሙ ያለሁኝና አንቺ እንዴት ነው ወደ ፊልሙ የመግባት ሀሳብ የለሽም ወይ? በሜካፕ ስራዎችሽ? ይኖረኛል። እኛ ሀገር ላይ ያው የሚሰሩት ፊልሞች አሁን ላይ ብዙም ስፔሻል ኢፌክቶችን የሚፈልጉ አይደሉም። ወደፊት ግን ያው የፊልም ኢንዱስትሪው እያደገ ሲሄድ የመቀላቀል ሀሳብ አለኝ። ፕራንኮች ምናምን ሲሰሩ በሆነ ነገር አድርጎ የማስደንገጥ ምናምን ነገሮች አሉ። አንቺ እንደዛ ሞክረሽ አታውቂም? ቤተሰቦችን ምናምን ፕራንክ አድርገሽ? አስባለሁ፣ ግን ያው አብዛኛው እማዬ ጋር ነው አሁን ያለሁትና ትልቅ ሰው ነች እና እሷን ፕራንክ ማድረግ ትንሽ ይከብዳልና ወደፊት ግን ያው ፎሎወሮችን ምናምን ከማን ጋር ኮላብ አድርገሽ ሰርተሽ ታውቂያለሽ? በኖርማሉ ሜካፕ ስራዎች እስካሁን ኮላብ ያደረኩበት ሰው የለም፣ ግን ብዙ ሰው አሁን ላይ ኢንቦክስ እያደረጉልኝ ነው እና ወደፊት ገና ነው የጀመርኩት፣ በቅርቡ ነው ቲክቶክም እና ወደፊት በደንብ ኮላብ ስራዎችን በደንብ እንሰራለን። የተባባልናቸው የተነጋገርናቸው የስኩል ሰዎች አሉ እና እነሱ ጋር ወደፊት በደንብ እየሰራን እንሄዳለን። ክላይንቶችስ ከአንቺ ጋር በምን ወይ ነው የሚገናኙት? አንቺ ማግኘት ቢፈልጉ ኢንቦክስ ነው የሚያደርጉልኝ ወይም ቴሌግራም ላይ ይጽፉልኛል እና አሁን ላይ ለጊዜው ዶር ቱ ዶር ነው የምሰራው። ዶር ቱ ዶር ሂጄ ቤታቸውን ማስውባቸው ማለት ነው። በቅርቡ ግን እንጠብቅ። በቅርቡ ትጠብቃላችሁ። እሺ። እንደውም የሆነ አንድ ክሬቲቭ ሉክ አንቺ ላይ ሰርቼ ባሳይሽ። ዛሬ እንግዲህ ሰርፕራይዝ ልደረግ ነው። እሺ። እንግዲህ ተመልካቾቻችን በክሬቲቭ ሉክ ስራዎቿ እናውቃታለን። ዛሬ እንግዲህ እኔ ምን እንደምሰራኝ አላውቅም። እስኪ አብረን ቆይታ አድርጋችሁ እንደምሰራን አብረን እናያለን። አደራ እንግዲህ የምታስደነግጭኝ እየመሰለኝ ነው። ሶሻል ሚዲያ ላይ ግን ብዙ አይነት አስተያየቶች አይሰጥሽም? አሁን ክሬቲቭ ሉኮችን ከመስራት ግን እዚህ ሀገር ሞር ስድቡ ነው የሚበዛው። ብዙ አይነት ኮሜንቶች ይኖራሉ። አበርቺም እንዳለ ሆኖ ተበረታቺ፣ እዚህ ሀገር ባይሆን ሞር በጣም ቫይራል ይወጣ ነበር። ብዙ ነገሮች አሉ። ቫይራል ይወጣልሽ ቪዲዮ አለ? ነን ፊልም አይተሽዋል? አዎ ያሱ ወጥቷል። ስለ ሴቶች ጥቃት የሰራሁት ቪዲዮ ነበረ። ፐርፕል አፕ የሚለው ቻሌንጅ ተጀምሯል ነበረ፣ በሱ ወጥቷል። ስለዚህ በክሬቲቭ ስራዎችሽ ቮይስም የመሆን ነገር አለ ማለት ነው? ኦፍ ኮርስ ሜሴጆችን ታስተላልፊያለሽ ማለት ነው? እውነት ነው። ለመጀመሪያ ጊዜ ነው እኔ ክሬቲቭ ሉክ ስሰራ
ለክሬቲቭ ስራዎችሽ የሚጠቅሙሽ ማቴሪያሎችን ከየት ነው የምታገኘው? እዚህ ሀገር አብዛኛው የክሬቲቭ ሉክ መስሪያዎች ብዙም አይመጡም እና በዛ ምክንያት አማዞን ላይ አዛለሁ እና እንደውም እኔ ያዘዝኳቸውን ፕሮዳክቶች አሪፍ ናቸው የምላቸውን ሪቪው አረግና ለከስተመሮች እሸጣለሁ። እንደዚህ አይነት ክሬቲቭ ስራዎችን ስትሰሪ የተለያዩ ፕሮዳክቶችን ነው የምትጠቀሚውና እንደ ስኪን ታይፓቸው ደግሞ ሴንሲቲቭ ሊሆን ይችላል። እኔም እየጠየቅኩሽ ነበረ እና አሁን እኔ ለምሳሌ ሴንሲቲቭ ስኪን ነውና እንደነሱ አይነት ስኪኖች ላላቸው ሰዎች ምን አይነት ጥንቃቄ ታደርጊያለሽ? ፕሮዳክቱስ ምን አይነት ናቸው? ፕሮዳክቶቹ ኦሪጂናል ፕሮዳክቶችን ነው የምንጠቀመው እና እንደዚህ ሴንሲቲቭ ስኪን ያለባቸውን ሰዎች መጀመሪያ ጠይቀን ነው እንደዚህ አይነት ፕሮዳክት ተጠቅማችሁ ታውቃላችሁ አናቅሙ ሲሉ ያው ካልሞከርሽው ያ ነገር ለነሱ ይጎዳል አይጎዳም የሚለውን ነገር አናይም እና ሌላው ያው ስፔሻል ኢፌክት በምንሰራበት ሰዓት ስኪን ኬር ፕሮዳክቶችን አንጠቀምም። ቀለሞቹ አይዙልንም እና ብዙ ሊያብለጨልጩ ይችላሉና ሞር ሞክረን ነው እንትን የምንለው የሚለዩት ማለት ነው። ምን አይነት ነው ግን እየሰራሽ በጣም እያጓጓኝ መናገር ይቻላል? ምን እዚህ ላይ መልሽኝ። እየጨነቀኝ አሁን አቫታርን ስትሰሪ ቪዲዮ እያየሁኝ ነበርና ምን ያህል ጊዜ ወስድብሻል? ባይ ዘ ዌይ ሞር ሰው ላይ ይቀላል። ራስሽ ላይ ስትሄጂ ሰዓቶችን ተወስጃለሽ እና ቪዲዮ ኤዲት ማረገው ራሴ ነኝ ትራንዚሽኖችን ስሰራ እና ስሙዝሊ መጣ ወይ ብዙ የሆነ ይወስድብሻል ከሜካፕ አኳያ እና ወደ 10 ሰዓት አንድ ቪዲዮ ሙሉ ሜካፑን ጨርሰሽ ኤዲቱን ጨርሰሽ? yes ዋው። ስለዚህ በጣም ታይምሽን ይወስዳል ማለት ነው። በደንብ ነው የሚወስደው። መጨረሻ ላይ የሰራሽው ቪዲዮ ምንድነው? አሁን ተፖሰተ። ምን ነበር? የክሪስማስ ሜካፕ ሉክ። አሁን ክሪስማስ የፈረንጆቹ ክሪስማስ አይደል? የሱ ሜካፕ ሉክ። ስለዚህ አሁን እሱም 10 ሰዓት ፈጅቶብሻል ማለት ነው? አይ እሱ እንኳን 10 ሰዓት አልፈጀብኝም። እሱ ሜካፑ ብቻ 3 ሰዓት ፈጅቶብኛል። የኮሪያም ያ እሱ እንደውም በዚህ አጋጣሚ ቲቶሪያል ልቀቂልን ብለው በጣም ብዙ ሰዎች ኢንቦክስ አድርገውልኛል በውስጥና ስሰራ አልቀረስኩምና እንደ አዲስ ሰርቼ ነው የምለቅላቸው በዚህ አጋጣሚ። እኔም በጣም እንትን ብያለሁ፣ ተገርሜያለሁ። እንደውም ኢፌክቱን ላኔ መሰለኝ መጀመሪያ ላይ በጣም ከመምሰሉ የተነሳ ኢፌክት ነበር የመሰለኝ። አብሶ የአይናቸው አካባቢ ምናምን ያመጣሽው ኢፌክት ለየት ያለ ነበር። ብዙ ሰው ይጠይቃል ግን ኮሪያ እዚህ ኢትዮጵያ ውስጥ ብዙም አንሰራው ተሰርቶ ያቀምና የመጀመሪያዋ ነው መሰለኝ። በጣም ደስ ይላል። ኖርማል ሜካፖችን ትሰራለሽ? ለሰርግ ለልደት? አዎ ለሰርግ ለልደት በደንብ እሰራለሁ። ከስተመሮቼ ጋር በጣም ፍሬንድሊ ነው የምሆነው። ካኒ ግን አሁን እኔ 10 ሰዓት ሊሆነኝ ነው ሀሳቡ። ያንቺ እንኳን ቀላል ነው። አንቺ ሰርፕራይዝ የሚያደርግ ሜካፕ ሉክ ነው። በመስታወት አታሳይኝ? ሰርፕራይዝ ነው። ስፔሻል ኢፌክቶች ምናምን ስትሰሪ ማለት ነው። ለምሳሌ አሁን የተወጋ አክሲደንቶች የሚመስሉ እነሱን ስትሰሪ አሁን ደም ለማስመሰል ሊሆን ይችላል የተወጋ ሰው። እሱን ማቴሪያሎች ከየት ነው የምታመጪው? ያው እንዳልኩሽ ፕሮዳክቶችን አዛለሁ። ሶሻል ሚዲያ ላይ በደንብ
ሰርች አድርጌ አይና ከዛ ሰው ተስማምቷቸው ያገኘሁትን ፕሮዳክት ነው እማዛው እና በዛ ነው የምሰራው። እስካሁን እንደውም የስፔሻል ኢፌክት ያንንም ብቻ ነው ይሄ ብለድ ያለው ሉክ የሰራሁት። ሰላይ እንዴት ነሽ? መሳል ነው ያልሽውና ፊት ላይ እንጂ ወረቀት ላይ ብዙም አይደለም። አትደፍኝ። ፊት ነው የሚቀልሽ? ፊት ይቀልኝ። ኖርማል ሜካፕ ሲሆን ያው የሆነ ማለት እንደሚያምር አይኖርሽ ስለሚያውቅ ኖርማል ነው። አሁን ግን በጣም ያስጨንቃል። ብቻ እስኪ መጨረሻውን እስካይ ተመልካቾቻችን እስኪ ምን እየመሰልኩኝ ነው? ብቻ ይልሽ እንዳልሮጥ ያው መጨረሻ እንዳልሮጥ ብቻ። ዛሬ እንደው አፍንጫዬ ላይ ምን ይያርሽ? ወይ እኔ በህይወቴ እንደዚህ ጓጉቻ አላውቅም በእውነት። ራስሽን እንደዚህ አይተሽው ስለማታውቂ በእርግጥ ትፈሪ ይሆናል። ሊያስደነግጥ ይችላል ወይ በህልሜ እንዲመጣ እንዳታለኝ። አይላሽ ብቻ አይላሽ ማለት ኦ ማይ ጋድ። ምን እየሰራሽ ይመስልሻል? በፍጹም ልገምት አልችልም። አይላሽ ስላደረግሽልኝ ትንሽ ተመልሻለሁ ከፈራንቴ አትሊስት። ሉኩ ይሄንን ይመስላል። እንዴት አያችኋት? የሷን ሪአክሽን ሆነ እናያለን። ጨርሻለሁ። ኦ ማይ ጋድ ይሄን መስጠት አልሰጠም ብለሽ አንቺ ባለሻለኝ። ኦ ማይ ጋድ በኢየሱስ ክርስቶስ ኦ ማይ ጋድ መጪውን ክሪስማስ አይደል?
የግሪንችን ሜካፕ ነው የሰራው ሳንታ ፊልሙን አይተሽዋል ሙቪው ዋው ሳንታ የሚሰጣቸውን ስትወጣ የሚወስደው ስለዚህ ሃፉን ወይ ነው ሰራውት እንደውም እኔ እንደፈራው አደረገኝ ወደሽ I really love it ጎበዝ ነሽ በእውነት Thank you I love it እና አንድ ሰርፕራይዝ አለሽ እና የዞርኩኝ ጊፍት ልሰጣችሁ ነው ካዲው እንግዲህ ሜሪ ክሪስማስ እንደዚህ በሚመስል ሉክ ሰርፕራይዝ አድርጋኛለሽ you're really talented ያምር ማለት ነው Thank you honest review ነው የምሰጥሽ በጣም ጎበዝ ነሽ አልጠበኩም ትንሽ ደነግጣለሁ ብዬ ነበር ግን I really love it በጣም ነው ጉብዝናሽን ያስመሰከርሽ Thank you አመሰግናለሁ እናንተስ ተመልካቾች እንዴት አያችሁት ጎበዝ ናት እስቲ ኮሜንት ላይ አሳውቁን እናንተ እኔ በበኩሌ አድንቄሻለሁ ጎበዝ Thank you እንደዚህ አይነት ስፔሻል ኢፌክቶች ክሬቲቭ ሉኮችን መሰራት ለሚፈልጉ ሰዎች አንቺን የት ማግኘት ይችላሉ ቲክቶክ ፔጅ ላይ ኢንቦክስ ማድረግ ይችላሉ የቲክቶክ ፔጅ ሃኒ ይላል እና እዛ ጋር እንደዚህ አይነት ሉኮች የምትፈልጉ ሰዎች ኢንቦክስ አድርጉኝ ቢዩቲንም ጨምሮ በዚህ አጋጣሚ ማመስገን የምፈልጋቸው ሰዎች ፋሚሊዎቼ በጣም ሳፖርቲቭ ፋሚሊ ነው ያለኝ በጣም ነው ማመሰግነው እህቶቼን ወንድሞቼን ጓደኞቼን በደንብ ነው ማመስገን የምፈልገው ከጀመርኩ ጀምሮ ከስር ሪፖስት ያደርጋሉና በተለይ እህቴን በጣም ማመስገን ፈልጋለሁ እና ቴንክ ዩ ማለት ፈልጋለሁ አንቺን ደግሞ በጣም ማመስገን ፈልጋለሁ እዚህ ፕሮግራም ላይ ስለጋበዛችሁኝ በጣም ነው ማመሰግነው ሃኒ እንግዲህ እዚህ አክብረሽ ስለመጣሽ እጅግ አድርገን እናመሰግናለን ኦኬ ቴንክ ዩ እንግዲህ ተመልካቾቻችን የዛሬው የኩል ፕሮግራም እንደዚህ በክሬቲቭ ሉክ ከሃኒ ጋር ቆንጆ የሆነ ቆይታ አድርገናል በሚቀጥለው ሳምንት በሌላ ፕሮግራም እስከምንገናኝ